ከአርትስ ቴሌቪዥን አርዕስተ ዜናዎችን እንሆ። መንግስት የህዝብ በጀት መድቦ የተሰበሰበ አጀንዳን አልፈጽምም ያለ ዕለት በራሱ ላይ መዘዝ ይዞ ይመጣል ሲሉ ኮሚሽነር መላኩ ወልደማርያም ተናገሩ። የኢትዮጵያን የባህር በር የማግኘት መብት ለማስከበር የተጀመረው እንቅስቃሴ ተጋግሎ እንዲቀጥል አቅጣጫ ማስቀመጡን መንግስት አስታወቀ። ቻይና የአሜሪካ መንግስት ከስራ ያሰናበታቸውን ሰራተኞች ለመቅጠር አልማ እየተንቀሳቀሰች መሆኑ ተነገረ። የክብር ሰላምታችን በያላችሁበት ይድረስ። ይህ ከአርትስ ቴሌቪዥን የሚተላለፍላችሁ የዜና ወጃችን ነው። በዓለማችንና በሀገራችን በርካታ ጉዳዮች ተከስተዋል። እኛም ከዓለም ዙሪያና ከሀገር ውስጥ የመራረጥንላችሁ መረጃዎች ይዘን ቀርበናል። ከዜናዎቹ ጋር አምላክ ኃይለ ዓለማየሁ አብሬያችሁ ቆይታ አድርጋለሁ። አብሮነታችሁ አይለየን። መንግስት የህዝብ በጀት መድቦ የተሰበሰበ አጀንዳን አልፈጽምም ያለ ዕለት በራሱ ላይ መዘዝ ይዞ ይመጣል ሲሉ ኮሚሽነር መላኩ ወልደማርያም ተናገሩ። ሁለተኛው ዙር የአጀንዳ ማሰባሰብ ስራ በቅድመ ውይይት ቀጥሏል። ብዙነህ እንዳለ ዝርዝር ዘገባ አለው። የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል የሚያካሄደውን አጀንዳ የማሰባሰብ ስራ የመጀመሪያው ዙር መጋቢት 27 2017 ዓ.ም መጀመሩ ይታወሳል። በዚህ ዙር ከየአካባቢው የተወከሉ የህብረተሰብ ተወካዮች አጀንዳዎችን አቅርበው በመወያየት አጠናቅረዋል። ከ4500 በላይ ተሳታፊዎች በተካፈሉበት የአጀንዳ ማሰባሰብ ሂደት በርካታ ጥያቄዎች እንደተነሱ የተገለጸ ሲሆን የህዝብ ችግር ይፈታባቸዋል የተባሉ አጀንዳዎችም መቅረባቸው ተገልጿል። የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር መላኩ ወልደማርያም የመጀመሪያው ምዕራፍ የአጀንዳ ማሰባሰብ ሂደት መጠናቀቁን አስመልክተው በሰጡት መግለጫ ህዝቡ ያለው ችግር ሳይበግረው ትልልቅ አጀንዳዎችን በማቅረቡ መደሰታቸውን ገልጸዋል። ከዚህ የምክክር ሂደት አማራ ክልል ያየነው ነገር ትምህርት ያገኘንበት የዜጎቻችን ንቃት ከፍተኛ እንደሆነ ያለው ችግር ሳይበግራቸው ያለው ፈተና ያለው መከራ ሳይበግራቸው ያንን ዋጥ አድርገው ትልቁን ምስል ነበር የሚያሳዩት ማለት ሀገራዊ የሆነውን ነገር ነበር የሚያሳዩትና እኔ በዛ በጣም ተደንቄያለሁ። በትናንሽ ነገሮች ላይ ያተኮሩ አልነበሩም ያቀርቧቸው የነበሩ ትላልቅ አጀንዳዎች ለሀገር የሚጠቅሙ አጀንዳዎችን ነበር የሚያነሱትና በሁለንተናዊ መልኩ በጣም የተሳካ በጣም ውጤታማ የሆነ ሂደት ነው የተከናወነው እና ያው በስተመጨረሻው ውይይታቸውን ሲያጠናቅቁ ወኪሎቻቸውን መርጠዋል። በነገው ዕለት ከሌሎች 4 ባለድርሻ አካላት ጋር ተገናኝተው የምክክር ሂደቱን የሚያስቀጥሉ 270 ተወካዮች መርጠው አሁን በዚህ ሰዓት አስተዳደራዊ ስራ እየተሰራላቸው ወደ 4000 ምናምኑ ይመለሳሉ። 270ዎቹ ቀርተው ከሌሎች ባለድርሻ አካላት ጋር የምክክር ስራቸውን ያከናውናሉ። የሀገራዊ ምክክሩ ተሳታፊዎች በተደጋጋሚ ሲያቀርቧቸው ከነበሩ ጥያቄዎች ውስጥ የምንሰጠው አጀንዳ በመንግስት ተቀባይነት አይኖረውም እንዲሁም ተፈጻሚ አይሆንም የሚሉ በመሆኑ የሀገራዊ ምክክር ኮሚሽን በዚህ ጉዳይ ላይ ምላሽ እንዲሰጥ የተጠየቀ ሲሆን የኢትዮጵያ ሀገራዊ የምክክር ኮሚሽን ኮሚሽነር ዶክተር ዮናስ አዳዬ በሰጡት ምላሽ መንግስት ከህዝብ የተሰበሰበውን አጀንዳ ማስፈጸም ግዴታ አለበት ብለዋል። የቀረቡ ሀሳቦችን በተመለከተ ሀሳብ አይግባችሁ ያንዳንዱ ሀሳብ የሚጣል ሀሳብ የለም የሚባል ፕሮሰስ ነው እኛ ጋር ያለን። አንድ የሚጣል ነገር የለም። በሙሉ ተሰብስቦ ምናልባት መሰረታዊ ጥያቄዎችን እጅግ መሰረታዊ የሆኑ ጥያቄዎችን ላይ የማያተኩር ከሆነ በክልላዊ የሚሆን ከሆነ በክልልም ደረጃ የሚፈታበት መንገድ ምናልባትም ደግሞ አንዳንዶቹ አሁናዊ ወይም ወደፊት ወይም በፊት ከነበሩ ታሪክ ጋር ከትርክ የተያዘ ከሆነ እንደ ትርክቱ እንደየ ፈርጁ ተያይዞ አንድ ላይ ተጠናክሮ ይመለሳል እንጂ አንድም ወደ ኋላ የሚመለስ የሚቀር ጥያቄ አይኖርም። እዛ ለቃል የምንገባው ነገር ሌላው እነዚህ ጥያቄዎች መፈጸማቸውን ሀገራዊ ምክክር ይከታተላል ኮሚሽኑ ዋናው ስራው ስለሆነ። ስለዚህ ይህ ህዝብ ድምጽ የእግዚአብሔር ድምጽ በመንግስትም ተቀባይነት አግኝቶ ስራ ላይ መዋሉን እኛም ፎሎ እናደርጋለን። የተሰጠንንም አንዱ ትልቁ ኃላፊነት እሱ ነው። ካልሆነ መንግስት በራሱ ላይ የሚያመጣው ችግር ሊሆን ስለሚችል
ጨው ለራስህ ስትል ጣፍጥ አለዚያ ድንጋይ ነው ብሎ ይወረውሩሃል እንዳይባል የመንግስት የስልጣን ምንጭ ህዝብ ነውና ህዝብን ካልሰማ ደግሞ ያስፈልገኛል ብሎ ተማምነው ራሱን ተማምነው ያቋቋመ ራሱ መንግስት ነውና እነዚህ መፈጸማቸውን እኛም እንከታተላለን። መንግስትም በክልል ደረጃም ይሁን በሀገር አቀፍ ደረጃም ይሁን አስፈጻሚውም ይሁን ተርጓሚ ህግ አውጪ ሁሉም በዚህ ጉዳይ ላይ እነሱም ትኩረት ሰጥተው እንደሚሰሩ እኛ ተስፋ እናደርጋለን። አቶ መላኩ በዚሁ ጉዳይ ላይ በሰጡት ምላሽ መንግስት የህዝብ በጀት መድቦ የተሰበሰበን አጀንዳ አልፈጽምም ያለ ዕለት በራሱ ላይ መዘዝ ይዞ ይመጣል ሲሉ አሳስበዋል። መንግስት አልፈልግም ቢልስ ለምንድን ነው አልፈልግም የሚለው? መንግስት እኮ የህዝብ ተጠሪ ነው። መንግስት እኮ አገልጋይ ነው። መንግስት እኮ ሰራተኛ ነው። ህዝብ አሰሪ ነው። የአሰሪና የሰራተኛ ግንኙነት ነው። እንደው ቀለል አድርጌ ሳይው ማለት ነው። ሶሻል ኮንትራክት የምንለው እኮ እሱ ነው። ማህበራዊ ውል እኮ የተዋዋለው መንግስት ህዝብን እንዲመራ እንዲያስተዳድር ማህበራዊ ግዴታ ሲገባ የህዝብን ፍላጎት የህዝብን ሐሳብ እንዲያገለግል ነው እንጂ የራሱን ሐሳብ እንዲያገለግል አይደለም። ህዝብ አምኖበት ይሄ ሊፈጸም ይገባል ብሎ ካቀረበ የመፈጸም ግዴታ አለበት። ይሄን ያላደረገ ቀን ያው ወንድሜ እንዳለው ነው ቅድም እንደገለጸው በራሱ ላይ ነው መዘዝ የሚያመጣው ማለት ነው። በግልጽ ለመናገር በግልጽ ቀጥተኛ በሆነ ቋንቋ ለመናገር በራሱ ላይ ነው መዘዝ የሚያመጣው። ይሄ ጠቃሚ ሂደት ነው፣ ይሄ ምክክር ያስፈልጋል ለሀገሪቱ ብሎ አምኖ አዋጅ አውጥቶ የምክክር ኮሚሽን ሰይሞ በጀት መድቦ የተለያዩ ሎጂስቲካል የሆኑ ድጋፎችን ሲሰጥ ከርሞ መጨረሻ ላይ ፉርሽ ባትሉኝ የሚል ከሆነ ይሄ በጣም የሚያስተዛዝብ ነው። ደግሞ ለራሱም ጥሩ አይደለም እና እንደሱ ይሆናል ብለን አንገምት ከወዲሁ። የሀገራዊ ምክክሩ ሂደት ሁለተኛ ዙር አጀንዳ ማሰባሰብ ስራ ደግሞ በቅድመ ውይይት ቀጥሏል። በዚህ ዙር ደግሞ ተጽዕኖ ፈጣሪ ግለሰቦችና ባለድርሻ አካላት ይሳተፉበታል። እነዚህ አካላት ከተለያዩ አካባቢዎች ተጉዘው በባህር ዳር ከተማ በመገኘት በቀጣዮቹ ቀናት በሚኖራቸው የአጀንዳ ማሰባሰብ ስራዎች ዙሪያ የቅድመ ዝግጅት ውይይቶችንም በዛሬው ዕለት አድርገዋል። ከቅድመ ውይይት በኋላም ለቀናት በሚኖራቸው ቆይታ አጀንዳዎቻቸውን በማቅረብ ሰፊ ምክክር ያደርጋሉ። በአንድ ላይ አጠናቅረውም ለሀገራዊ ምክክር ኮሚሽኑ የሚያስረክቡ ይሆናል። የኢትዮጵያን የባህር በር የማግኘት መብት ለማስከበር የተጀመረው እንቅስቃሴ ተጋግሎ እንዲቀጥል አቅጣጫ ማስቀመጡን መንግስት አስታወቀ። ይህ የተገለጸው የብሔራዊ ደህንነት ምክር ቤት ዛሬ ረቡዕ ሚያዝያ 1 ቀን 2017 ዓ.ም ያደረገውን ስብሰባ በተመለከተ በጠቅላይ ሚኒስትር ጽሕፈት ቤት በወጣው መግለጫ ላይ ነው። ጽዮን ላይኩን ተጨማሪ አላት። የብሔራዊ ደህንነት ምክር ቤት በዛሬው ዕለት በወቅታዊ የሀገር ውስጥና ቀጠናዊ ጉዳዮች ላይ ውይይት ማድረጉን ተከትሎ ባለሶስት ገጽ መግለጫ አውጥቷል። ጠቅላይ ሚኒስትር አብይ አህመድና የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላን ጨምሮ የፌዴራል መንግስት ከፍተኛ ኃላፊዎች በተገኙበት የተካሄደው ስብሰባ ሀገራዊ ቀጠናዊና ዓለም አቀፋዊ ሁኔታዎች የተገመገሙበት እንደሆነ ተገልጿል። በዚህ ውይይት ላይ ከቅርብ ጊዜያት ወዲህ በኢትዮጵያና በአፍሪካ ቀንድ ብሎም በዓለም አቀፍ ደረጃ ትኩረት የሳበው የኢትዮጵያ የቀይ ባህርን ባህር በር የማግኘት ጉዳይ ኢትዮጵያ በጀመረችው አካሄድ አቅጣጫ አስቀምጣ የምትጓዝበት መሆኑን አስታውቃለች። በቀይ ባህር ላይ የባህር በር ማግኘት ለኢትዮጵያ እጅግ አስፈላጊ ጉዳይ ከመሆኑም ባለፈ የቀጣዩን ትውልድ የመኖርና ያለመኖር ህልውና የሚወስን እንደሆነ ሲነገር ቆይቷል። ይህንን የኢትዮጵያ የባህር በር ጥያቄ በቀጠናው ሌላ ግጭት ለመቀስቀስ የሚደረግ ጥረት እንደሆነ ሲገልጹ የከረሙ ሀገራት ቢኖሩም ኢትዮጵያ በዲፕሎማሲያዊና በሰላማዊ መንገድ ብቻ የባህር በር ፍላጎቷን የማሳካት እቅድ እንዳላት ጠቅላይ ሚኒስትር አብይ አህመድ በተደጋጋሚ ሲገልጹ ቆይተዋል። በዛሬው የብሔራዊ ደህንነት መግለጫ ላይም የኢትዮጵያን ባህር በር የማግኘት መብት ለማስከበር ዲፕሎማሲያዊ ህጋዊና ሰላማዊ መንገዶችን መሰረት አድርጎ የተጀመረው ስራ በተጀመረው ግለት እንዲቀጥል የሚያስችል አቅጣጫ መቀመጡን አስታውቋል። አክሎም ዓለም አቀፉ ማህበረሰብ ኢትዮጵያ በቀጠናው ሰላምና ደህንነትን ለማረጋገጥ የነበራትና ያላት ከፍተኛ ሚና እንዲረዳም መንግስት ጥሪ አቅርቧል። በብሔራዊ ደህንነት መግለጫ ላይ የተነሳው ሌላኛው ጉዳይ ፍላጎትን በኃይል የማስፈጸም መንገድን የተከተሉ አካላት በሚል መንግስት የጠቀሳቸው አካላትን ይመለከታል። እነዚህ በሀገር ውስጥና በውጭ ሀገር የሚገኙ የኢትዮጵያ ጠላቶች ጋር እንደሚተባበሩ እንዲሁም የሐሰት ፕሮፓጋንዳን የሚመሩ ክንፎች እንዳላቸው የገለጸው መንግስት እነዚህ አካላት ዕለት ተዕለት አቅማቸው እየተዳከመ መጥቷል ሲልም አስታውቋል። ቻይና የአሜሪካ መንግስት ከስራ ያሰናበታቸውን ሰራተኞች ለመቅጠር አልማ እየተንቀሳቀሰች መሆኑ ተነገረ። የትራምፕ አስተዳደር ለወጪ ቁጠባ በሚል በርካታ የፌዴራል መንግስቱን ሰራተኞች ማሰናበቱ የኋላ ኋላ ከፍተኛ መዘዝ ይዞ መምጣቱ በስፋት እየተነገረ ይገኛል። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና
ጉዳዩን በዝርዝር ተመልክቶታል። የዓለማችን ልዕለ ኃያል ሀገር የሆነችው አሜሪካ በተለይም ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ የሰራተኞች ቅነሳ ላይ ትኩረቷን አድርጋለች። አሜሪካ ትቅደም በሚል መርሃቸው የሚታወቁት ፕሬዝዳንት ትራምፕ ዳግም ወደ ነጩ ቤተ መንግስት ከተመለሱ በኋላ ባስተላለፉት ትዕዛዝ ምክንያትም ከ280 ሺህ በላይ አሜሪካውያን የመንግስት ሰራተኞች ስራቸውን ለመልቀቅ ተገደዋል። ይህ ዕጣ ከደረሳቸው ሰራተኞች መካከል CIA ውስጥ ይሰሩ ከነበሩ የስለላ ባለሙያዎች እስከ የኒውክሌር ቦምብ ቀማሚዎች የሚገኙ በሲሆን የነዚህ ሰራተኞች መባረር የኋላ ከፍተኛ መዘዝ ይዞ መምጣቱ እየተነገረ ይገኛል። ሮይተርስ የአሜሪካ ብሔራዊ የስለላ ኤጀንሲን ጠቅሶ እንደዘገበው ቻይና የአሜሪካ መንግስት ያሰናበታቸውን ሰራተኞች ለመቅጠር ኢላማ አድርጋ እየተንቀሳቀሰች ነው። የቻይና የስለላ ተቋማት እንደ ገለልተኛ አማካሪ ድርጅት መስለው የቅጥር ማስታወቂያ በማውጣት አሁን በስራ ላይ ያሉትን ጨምሮ የተሰናበቱ የአሜሪካ መንግስት ሰራተኞችን ለመቅጠር ኢላማ አድርገዋቸዋል ሲል የአሜሪካ የስለላ ኤጀንሲ አስጠንቅቋል። የአሜሪካ የስለላ ኤጀንሲ አዲስ ስራ የሚሹ የአሜሪካ መንግስት ዳራ ያላቸው ግለሰቦች ላይ ብልጣብልጥ አቀራረቦችና አማላይ የሆኑ የስራ እድሎችን በበይነ መረብ በማቅረብ ከፍተኛና ጥብቅ የሀገር ሚስጥሮችን የያዙ የቀድሞ ሰራተኞችን ለመቅጠር ሙከራ እየተደረገ ነው ብሏል። ይህንን ተከትሎም በውጭ ቅነሳ ምክንያት ከስራ የተሰናበቱ ሰራተኞች ስራ ቢለቁም እንኳን ጥብቅ የሀገር ሚስጥሮችን የመጠበቅ ግዴታ አለባቸው ሲል አክሏል። ከወራት በፊት አንድ ሚስጥራዊ የቻይና የቴክኖሎጂ ኩባንያ ከስራ የተባረሩ የአሜሪካ መንግስት ሰራተኞችን ለመቅጠር የቅጥር ማስታወቂያ አውጥቶ እንደነበር በስፋት ሲዘገብ ነበር። ይህንን ተከትሎም ቻይና ሰራተኞቹን የግሏ ከማድረጓ በፊት አሜሪካ አንዳንዶቹን ሰራተኞች በድጋሚ ለመቅጠር በእግር በፈረስ ስታፈላልግ እንደነበር አሶሺየትድ ፕሬስ ዘግቧል። በፌዴራል መንግስቱ በጀት ወጪዎችን መቀነስና የመንግስት መስሪያ ቤቶችን ቁጥር መቀነስ ላይ ያተኮረው የትራምፕ አስተዳደር ሰራተኞችን በገፍ ሲያሰናበት ይዞት የሚመጣውን ከፍተኛ የደህንነት አደጋ አላጤነውም ነበር ሲሉ በርካቶች እርምጃውን እንደ አዲስ እያብጠለጠሉት ነው። ይሁንና እቅዶቻቸው በሙሉ እንዲሳኩ የዓለማችን ቁጥር 1 ባለሀብት የሆነውን ኤለን መስክን የቀጠሩት ትራምፕ ዶጅ በተባለ አዲስ የተቋቋመ መስሪያ ቤት የፌዴራል መስሪያ ቤቶችንና የተራድኦ ድርጅቶችን ማተረማመሳቸውን ቀጥለዋል። ቻይና አጋጣሚውን በመጠቀም አሜሪካ ያሰናበተቻቸውን ሰራተኞች ለመቅጠር እየሰራች ነው ቢባልም በዋሽንግተን የሚገኘው የቻይና ኤምባሲ ግን የዜና እስከተጠናቀረበት ጊዜ ድረስ በጉዳዩ ላይ ያለው ነገር የለም። የጸጥታና የደህንነት ስጋቶች ሲከሰቱ ኔትወርክ መዝጋት ለዲጂታል ፋይናንስ እድገት እንቅፋት መሆኑን አንድ ጥናት አመለከተ። ጥናቱ በኢትዮጵያ በኬንያና ሶማሊያ ስላለው የዲጂታል አስተዳደር የደህንነትና የፋይናንስ ምህዳርን በተመለከተ ዳሰሳ በማድረግ ግኝቶቹን አስቀምጧል። አዲስ ኪዳን ሽፈራው ተጨማሪ አላት። የዲጂታል አስተዳደርና ደህንነት በምስራቅ አፍሪካ በሚል ርዕስ በመጋቢት ወር 2017 ዓ.ም በስምጥ ሸለቆ ኢንስቲትዩት ይፋ የተደረገው ጥናት በኢትዮጵያ በኬንያና ሶማሊያ ስላለው የዲጂታል አስተዳደር ደህንነትና የፋይናንስ ምህዳር በተመለከተ ጥልቅ ዳሰሳ በማድረግ ግኝቶቹን አስቀምጧል። በስምጥ ሸለቆ ኢንስቲትዩት ያካሄደው ጥናት በኢትዮጵያ መንግስት በተለያዩ ጊዜያት የሚወሰዱ የሞባይል ኔትወርክ መዝጋት እርምጃ በሀገሪቱ የዲጂታል ፋይናንስ እድገት ላይ አሉታዊ ተጽዕኖ እያሳደረ መሆኑን አመላክቷል። በተለይም የጸጥታ ችግሮች በሚስተዋሉባቸው አካባቢዎችና የሐሰት መረጃን ለመክታት በሚል የሚወሰደው ይህ እርምጃ የዲጂታል ፋይናንስ አገልግሎቶችን ተደራሽነታቸውን በእጅጉ እንደሚጎዳ ተገልጿል። ጥናቱ እንደሚያሳየው በአዲስ አበባና እንደ ሶማሊያ ክልል ባሉ አካባቢዎች ያለው የዲጂታል ፋይናንስ እድገት እንደ ትግራይ፣ አማራና ኦሮሚያ ካሉት ክልሎች ጋር ሲነጻጸር እጅግ የላቀ ነው። ለዚህም ዋነኛው ምክንያት የመንግስት ኔትወርክ መዝጋት ውሳኔዎች መሆናቸው ተገልጿል። በተለይም በሰሜኑ ጦርነት ወቅትና በሌሎች የጸጥታ ችግሮች ጊዜ የኔትወርክ አገልግሎቶች መቋረጥ በዲጂታል ፋይናንስ አገልግሎት አጠቃቀም ላይ አሉታዊ ተጽዕኖ ማሳደሩን ተጠቁሟል። ዲጂታል ፋይናንስ በኢትዮጵያ ውስጥ ትልቅ ሚና እንደሚጫወትና በተለይም የሞባይል ገንዘብ አገልግሎቶች ላይ ያላቸው ዜጎች የፋይናንስ አገልግሎቶችን እንዲያገኙ እድል እንደሚሰጥ ተመላክቷል። ከዚህም በተጨማሪ ዲጂታል ፋይናንስ አነስተኛና መካከለኛ የንግድ ድርጅቶች የፋይናንስ አገልግሎቶችን በቀላሉ እንዲያገኙ በማድረግ የኢኮኖሚ እድገት እንደሚያፋጥን ተገልጿል። መንግስት የዲጂታል ፋይናንስን እድገትን ለማፋጠን የኔትወርክ መዝጋትን ከመጠቀም ይልቅ ሌሎች አማራጮችን መፈለግ እንዳለበት፣ የዲጂታል መሰረተ ልማትን በማሻሻልና የዲጂታል ሳንቲምን በመደገፍ እድገትን ማፋጠን እንደሚችል ተጠቁሟል። ጥናቱ የኢትዮጵያን ዲጂታል አስተዳደርና ድንበር ተሻጋሪ የሆኑ የደህንነት ሁኔታዎችን በመቃኘት ከቅርብ ዓመታት ወዲህ የዲጂታል ፋይናንስ ቴክኖሎጂዎችን በተለይም በሞባይል ስልክ የሚደረጉ የገንዘብ እንቅስቃሴዎችንና በኢትዮጵያ እድገት ላይ ጉልህ ሚና መጫወታቸውን ተጠቅሷል። ክቡራትና ክቡራን ከአርትስ ዜናዎች ጋር አብራችሁ ስላላችሁ አርትስ ቴሌቪዥን ያመሰግናችኋል። ማንኛውም አይነት የዜናም ሆነ ሌሎች ጥቆማዎችና አስተያየቶች ቢኖሯችሁ በአጭር የጽሁፍ መልእክት መቀበያ ቁጥራችን 6121 ላይ ብታደርሱን ተቀብለን ወደ እናንተ እናደርሳለን። አሁን የዕለቱን ዋነኛ ጉዳይ እናስታውሳችሁና እንመለሳለን።
መንግስት የህዝብ በጀት መድቦ የተሰበሰበ አጀንዳን አልፈጽምም ያለ ዕለት በራሱ ላይ መዘዝ ይዞ ይመጣል ሲሉ ኮሚሽነር መላኩ ወልደ ማርያም ተናገሩ። ቆይታ በኋላ በመዲናዋ 131 ቦታዎች ለጎርፍ አደጋ ተጋላጭ መሆናቸው ተገልጿል። ይጠብቁን። ከ4 ኪሎ እስከ ሽሮ ሜዳ ያለው አካባቢ የዩኒቨርሲቲ መንደር እንደሚደረግ ተገለጸ። በፕላንና ልማት ቢሮና በትምህርት ሚኒስቴር በጋራ ተጠንቶ የቀረበው ከ4 ኪሎ እስከ ሽሮ ሜዳ ያለው አካባቢ የዩኒቨርሲቲ መንደር እንዲመሰረት የማድረግ ጥናት በአዲስ አበባ ከተማ አስተዳደር ካቢኔ ውሳኔ ጸድቋል። ሮሃ ግርማ ተጨማሪ አላት። በ1942 የተመሰረተው በኢትዮጵያ የመጀመሪያውና ትልቁ የመንግስት ከፍተኛ የትምህርት ተቋም የሆነው የአዲስ አበባ ዩኒቨርሲቲ በቀድሞ መጠሪያው የአዲስ አበባ ዩኒቨርሲቲ ኮሌጅ በመባል ይታወቅ ነበር። በኋላም የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ የሚል ስያሜ የነበረው ሲሆን የዘውዳዊ መንግስት ስርዓት ካከተመ በኋላ የተመሰረተው ወታደራዊ መንግስት አሁን በሚጠራበት ስሙ ሰይሞታል። በዚህም አዲስ አበባ ዩኒቨርሲቲ ከዓለም አቀፍ የምርምር ተቋማት፣ ግዙፍ የቴክኖሎጂ ኩባንያዎችና ከሀገር ውስጥ አልሚ ተቋማት ጋር ለመስራት የተመቸ ሁኔታ በመፍጠር በተልዕኮ ልቆ ለመውጣት እጅጉ ያግዘዋል በሚል የአዲስ አበባ ከተማ አስተዳደር ካቢኔ መጋቢት 30 ቀን 2017 ዓ.ም ባደረገው የአራተኛ ዓመት 9ኛ መደበኛ ስብሰባ በአዲስ አበባ ከተማ ከ4 ኪሎ እስከ ሽሮ ሜዳ ባለው የከተማ ክፍል የዩኒቨርሲቲ መንደር እንዲመሰረት መወሰኑን ገልጿል። ውሳኔው በቀጣዩ የኮሪደር ልማት፣ የትምህርት፣ የምርምር፣ የባህልና ተጓዳኝ ጉዳዮች ማዕከል በማድረግ 5 ካምፓሶች፣ ኮሌጆችና የምርምር ኢንስቲትዩቶች ዋና መስሪያ ቤት እንዲሁም 2 ሙዚየሞች ላሉት አዲስ አበባ ዩኒቨርሲቲ ከፍ ያለ ጥቅም እንደሚያስገኝ ተገልጿል። በተጨማሪም ውሳኔው ዩኒቨርሲቲ የጀመራቸውን ፕሮጀክቶችና ወደፊት የሚያከናውናቸውን ስራዎች በዚሁ የዩኒቨርሲቲ መንደር እሳቤ በመምራት በአህጉራችን አፍሪካ የከፍተኛ ትምህርት መዳረሻ ለመሆን ይረዳዋልም ተብሏል። በተያያዘ ዜናም የአዲስ አበባ ዩኒቨርሲቲ 75ኛ ዓመት የአልማዝ ኢዮቤልዩ በዓል ያለፈውን በመዘከር መጪውን በማለም በሚል መሪ ሀሳብ እንደሚከበር ዩኒቨርሲቲው አስታውቋል። የአልማዝ ኢዮቤልዩ ክብረ በዓል ዝግጅቱም እስከ ታህሳስ 30 2018 ዓ.ም ለማጠናቀቅ ከሁሉም ኮሌጆችና የምርምር ኢንስቲትዩቶች የተውጣጣ ኮሚቴ ተቋቁሞ እየሰራ መሆኑ ተገልጿል። በክብረ በዓሉ ዓለም አቀፍ ኮንፈረንሶችና ሴሚናሮች፣ የቀድሞ ምሩቃን ሳምንት፣ የ75ኛ ዓመት ጉዞ ዶክመንተሪ፣ የህትመት ውጤት፣ የስነ ጥበብና ኪነ ጥበብ እንዲሁም ስፖርታዊ ዝግጅቶች እንደሚካሄዱ ዩኒቨርሲቲው አክሎ አስታውቋል። በመዲናዋ 131 ቦታዎች ለጎርፍ አደጋ ተጋላጭ መሆናቸው ተገለጸ። የአዲስ አበባ ከተማ አስተዳደር እሳትና አደጋ ስጋት ስራ አመራር ኮሚሽን የአደጋ ተጋላጭነት ጥናትን መሰረት ያደረገ የቅድመ አደጋ መከላከል ስራ እየተሰራ እንደሚገኝም አስታውቋል። ተጨማሪ አለን። በሀገራችን ዋና ከተማዋን አዲስ አበባን ጨምሮ በርካታ የክልል ከተሞች በክረምት ወራት በሚኖረው ከባድ የዝናብ መጠን የጎርፍ አደጋ፣ የመሬት መንሸራተትና መሰል አደጋዎች በተለየ ሁኔታ ይስተዋላሉ። ክስተቱ ከተፈጥሮ የሚመጣ እንደመሆኑ ሙሉ በሙሉ መቅረፍ ባይቻልም በተወሰነ መልኩ ግን ሊፈጥር የሚችለውን አደጋ ለመቀነስ መደረግ የሚገባቸው እንቅስቃሴዎች እንዳሉ ይታመናል። ከዚሁ ጉዳይ ጋር በተያያዘ በክረምቱ የዝናብ ወቅት ሊደርሱ የሚችሉ አደጋዎችን በመለየት የቅድመ ዝግጅት ስራዎችን እንደሚሰራ ገልጸው የአዲስ አበባ ከተማ አስተዳደር እሳትና አደጋ ስራ አመራር ኮሚሽን ዘንድሮም በዚሁ እንቅስቃሴ ላይ መሆኑን አስታውቋል። እንደ ኮሚሽኑ ገለጻም የጎርፍ አደጋ፣ የመሬት መንሸራተት እንዲሁም ከኤሌክትሪክ ጋር ተያይዞ የሚደርሱ ቃጠሎች በክረምት ወቅት ዋነኛ አደጋ መንስኤ ሆነው እንደተለዩ አንስቷል። ይህንንም ለመከላከል ከጎርፍ ጋር ተያይዞ የውሃ መፍሰሻዎችን ንጽህና መጠበቅ፣ የተደፈኑ ካሉ የመክፈት እንዲሁም ግንባታ የሚያስፈልጋቸው ቦታዎችን የመገንባት ስራዎች የተሰሩ መሆኑን ጠቁመዋል። በተጨማሪም ኮሚሽኑ በአዲስ አበባ ከተማ በሁሉም ክፍለ ከተሞች የሚገኙ 131 ቦታዎች ለከፍተኛ የጎርፍ አደጋ ተጋላጭ እንደሆኑ ጠቁሞ በያዝነው ዓመት በተደረገ አደጋ ስጋት ልየታ በመጪው ክረምት በሚጥለው ዝናብ ምክንያት የጎርፍ አደጋ እንደሚያሰጋቸው ከተለዩ አካባቢዎች መካከል በዛ ያለውን ቁጥር የሚይዘው አቃቂ ቃሊቲ ክፍለ ከተማና አዲስ ከተማ ክፍለ ከተማ መሆናቸውን አመላክቷል። ይህንንም ችግር ለመቅረፍ በከተማ አስተዳደሩ በከተማዋ ለጎርፍ አደጋ ስጋት ተጋላጭ የሆኑ ቦታዎችን አስመልክቶ ማህበረሰቡ ግንዛቤው እንዲኖረውና ተቋማት የማንቂያ እርምጃ እንዲወስዱ በቅንጅት እየተሰራ መሆኑ ተነግሯል። እስካሁን ባለው መረጃም 300 የሚደርሱ አደጋዎች ተለይተው 170 ለሚሆኑት መፍትሄ እንደተሰጠ ኮሚሽኑ አስታውቋል። ወደ ተመልካቾቻችን የአርትስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር አምላክ ያላለማየው ቆይታ አድርጌያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜ እንተመኝ።